ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን፣ ሰላም ለእናንተ ይሁን። እንዴት አምሽታችኋል? ዛሬ እንግዲህ ዕለተ እሁድ ነው። በዕለተ እሁድ እንግዲህ ከቤተ ክርስቲያን መልስ ዛሬ እረፍትም ጭምር ነውና በዚህ ጊዜ አንዳንድ መረጃዎችን ለእናንተ ማቀበል ወደድን። ስለዚህ ከፓስተር አለማየሁ ጋር ወቅታዊ በሆኑ ጉዳዮች ዙሪያ የምንወያይበት ሰዓት ነው። ጆሮአችሁን እንድትሰጡንና እንድትሰሙን በትህትና እንጠይቃለን። መስመር ላይ ፓስተር አለማየሁን አግኝቼዋለሁ። ከሱ ጋር እንግዲህ መልካም ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ከዚች መሸጋገሪያ በኋላ ተመልሰን የምንመጣ ይሆናል። የትም እንዳትሄዱ ጠብቁን። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ተመልሰን መተናል። አድማጮች፣ ከፓስተር ጋር ወደምናደርገው ውይይት እንሄዳለን። መስመር ላይ አለ ፓስተር። እንዴት አመሸ ፓስተር? እንደምን አመሸ ወንድም ይልቃል። እግዚአብሔር ይመስገን። አንተም ያው አገልግሎት ነበረ ጠዋት ክፍለ ጊዜ ወጣ ብለህ ነበር ከአዲስ አበባ። ተመልሰ መጥተህ አድማጮች መረጃ አይጉደልባቸው ብለህ እንግዲህ መስመር ላይ ተገኝተሃል። ምን መረጃዎችን እስኪ አገኘ? እንግዲህ በአሁኑ ሰዓት በኢራንና በእስራኤል መካከል ያለው ተኩስ ቢቆምም የየመኑ ሀውቲ አሁንም በሚሳኤል እስራኤልን መደብደቡ አላቆመም። እንግዲህ ጦርነቱ በሌላ መልክ በቀጠናው ላይ ቀጥሏል። በእርግጥ የነዛ ተቋይቷል ባይባልም ለጊዜ ሆልድ የሆነ ነገር ቢኖርም ይሄ ደግሞ በዚህኛው በኩል አዳዲስ ሚሳኤሎች በእስራኤል ላይ መሞከራቸው በጣም አስገራሚ ሆኗል። እንግዲህ ምንድነው የየመኑ ሀውቲ ከዚህ በፊት እንደሚናገረው አሁንም እየተናገረ ያለው ምንድነው እስራኤል በጋዛ ላይ የምታደርገውን ጥቃት እስክታቆም ድረስ ጦርነታችንን እንቀጥላለን የሚል ነው። እንግዲህ በዚህ ጥቃት እስራኤላውያን ምንም ጉዳት አልደረሰም ብሏል የእስራኤል መከላከያ ሚኒስትር። አክሽፈነዋል የሚል ነገር አለ። የየመኑ ሀውቲ ደግሞ ኢላማችንን በትክክል መተናል የሚል ነገር ወይም ደግሞ ከባድ ጉዳት አድርሰናል የሚል ነገር አውጥቷል። እንግዲህ ይህ ድብደባ የተደረገው በደቡብ እስራኤል ነው። በቤልሻባ እና በዲሞና ላይ ያነጣጠረ ነው። በነዛ አካባቢ የጦር ሰፈሮች እንዳሉ ይታወቃልና እንግዲህ የጥቃት አሁንም እጅግ አስፈሪ የሆነ እንደቀጠለ ነው። አካባቢው ላይ ከፍተኛ የሳይረን ድምፅ ሲሰማ ነበረ። በነዛም በሁለቱ ከተሞች ብቻ ሳይሆን በቀጠናው በዚህ በደቡብ እስራኤል ባለው በኩል ከፍተኛ የሳይረን ድምፅ ነበረ። እንግዲህ አሁን የእስራኤልን ሕዝብ እያሰቃየ ያሉ ነገሮች ናቸው እነዚህ። እንግዲህ ማውቂያው እንግዲህ መቼ ነው የሚለውን ያው ይታወቃል። ምንም የአውሬው መቶ በመቅደሱ በሚነክስበት ጊዜ አረቦችንና እስራኤሎችን በስምምነት ስለሚቋጨው ጦርነቱ ያን ጊዜ እንደሚያበቃ ይታወቃል። እንግዲህ ሌላው ደግሞ ምንድነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ከፍተኛ ማስጠንቀቂያ መስጠታቸው ነው። እንግዲህ ይህ ማስጠንቀቂያ የተሰጠው የኢራኑ አያቶላ ሁሜኒ
መግለጫ ከሰጡ በኋላ ወይም ንግግር ካደረጉ በኋላ ነው። እንግዲህ ኢራን አሁንም ኒኩለር ለማምረት የምትሞክር ከሆነ ብለዋል ጥቃታችንን እንቀጥላለን የሚል ነው የዶናልድ ትራምፕ መግለጫ። እንግዲህ በሁለቱም መካከል ዘለፋ አለ። አያቶላው khomeini ከሞት ስላዳንኩት ሊያመሰግነኝ ሲገባ ሳለ ጭራሽ ድል አድራጊ ነኝ ማለቱ በጣም ያሳዝናል ብለዋል። እንግዲህ ከዚህም ጋር ምንድነው ምን ያህል የተጣራ ይሁን ብዙዎቹ ዘግቦታል። ብዙ ዓለም አቀፍ ዜና ሚዲያዎች ሲንሸራሸር የተሰማው ነገር ኢራን ጦርነቱን እንድታቆም $30 ቢሊዮን ጉቦ ተሰጥቷታል የሚል በተለይም እንደውም ሲኤንኤን እና ኒውዮርክ ታይምስ ናቸው በመጀመሪያ የዘገቡት እና ዛሬና ትናንትና ይህን ዜና በስፋት ሲቀባበሉት ታይቷልና እስካሁን ድረስ ኢራንም ተቀብያለሁ የሚል መግለጫ አልሰጠችም። የአሜሪካ መንግስትም እንደ ገንዘቡን እንደሰጠ መግለጫ አላወጣም። እንደው ፓስተር እንደው አያይዘም ልትመልስ ምናልባት አንተ አገልግሎት ላይም ስለነበርክ ያው አንዳንድ መረጃዎችን ላታይ ትችላለህ ወይ ደግሞ አይተም ሊሆን ይችላል። አሁን በቅርብ ሰዓታት አንዳንድ የታመኑ ምንጮች ያወጧቸው መረጃዎች እያየው ነበርና ይሄ በተለይ ዩራኒየሙ መዳረሻው ፍንጭ ታይቷል የሚል አንዳንድ መረጃዎች እያየው ነበርና መዳረሻውም ሩሲያ እንደሆነ የሞሳድ የሰለላ ውጤት ያሳያል የሚል መረጃዎቻችን ነበር። እንደው ምን ያህል ታማኒ እንደሆነ ባላቅም ምናልባት አይተው ይሆን ይሄን መረጃ? አዎ ተመልክቼዋለሁ። ነገ ምክንያቱም 1 2 3 ማች የዘገቡት ነገ ዲቴይሉን ይዘን እንመጣለን። ቆፍረንም ቢሆን እውነት ነው እውነት አይደለም የሚለውን ነገ ዲቴይሉን ይዘን የምንመጣ እዚህ ያልተጣራ መረጃ ዝም ብለን ስለሰማ ነው ሳይሆን አሁን እያየሁት ነበር። አንዳንድ ሚዲያዎች ላይ ለማጣራት ሞክሬያለሁ፣ ግን ያልዘገቡም አሉ የዘገቡትም አሉ። ምንጩ የት ነው የሚለውን አውቀን ተጨባጭ ነገር ይዘን በነገው ዕለት ይዘን እንመጣለን ብዬ አስባለሁ። እንግዲህ ምንድነው ዶናልድ ትራምፕ ሌላው ማስጠንቀቂያ የሰጡት ኢራን የዓለም ስርዓት መቀበል አለባት፣ አለበለዚያ ግን ይህ ጉዳይ ወደ ለየለት ነገር ሊያመራ ይችላል ብለዋል። እንግዲህ የዓለም ስርዓት የሚሉት ምንድነው? አሁን ላይ አቶሚክ ቦምብ ኢነርጂ ኢራን ውስጥ ገብቶ ፍተሻ ማድረግ ይፈልጋል። ነገር ግን ደግሞ ኢራን ከዛ ህብረት ወጣለች። እንግዲህ ወደ ህብረቱ እንድትመለስና እንግዲህ ለዚህ ለዓለም አቀፉ አቶሚክ ኢነርጂ እንድትታዘዝ ነው ዶናልድ ትራምፕ እየተናገሩ ያሉት። እንግዲህ ይህን ነገር ደግሞ አሁን ከዚህ በኋላ ኢራን ትቀበለዋለች ብሎ ማሰብ በጣም ከባድ ነው የሚሆነው። እስቲ አንዳንድ የሚታዩ መረጃዎች አሉ፣ እነሱንም እንደው ነገ ሰብሰብ አድርገን በዚህ በአቶሚክ ቦምብ በዚህ በዩራኒየሙና እዚህ ሰጣ ገባው ዙሪያ ያለውን ነገር ይዘን የምንመጣ ይሆናል። እንግዲህ አሜሪካና እስራኤልን ምን እንደነ ያሉት አያቶላው አሸንፈናል እና የድል ቀንም አክብረዋል። በትናንትናው ዕለትም ደግሞ የተገደሉትን ከፍተኛ መኮንኖችና የጦር ጀነራሎቻቸው ሳይንቲስቶቻቸውን ወደ 60 ሰው የሚሆን ቀብር ስነ ስርዓት ፈጽመዋል። በዛ ላይ ፓሳራቺ እና ፕሬዚደንቱ ቤሺክሻን ተገኝተዋል። ሁለቱ ተገኝተዋል። አያቶላ khomeini መልእክት ነው የላኩት፣ አልተገኙም በዛ ስፍራ ላይ ግን መልእክት አስተላልፈዋልና እንግዲህ የአያቶላ khomeini የድል ነገር እጅግ በጣም አስቆጥቷቸዋል ዶናልድ ትራምፕ። እንግዲህ ምንድነው አሁን ዶናልድ ትራምፕ እርምጃ እንወስዳለን ሲሉ ኢራኖችም የዋሳ አይደሉም።
የሚገርም ነገር ምላሽ እንሰጣለን አሉ። ምላሽ እንሰጣለን። ልንከባበር ይገባል። መሪያችንን ዝቅ ከፍ አድርገው ሊያዋርዱ አይገባም። መሪያችንን ሊያከብሩ ይገባል። ድርድርም ከሆነ በመከባበር እንጂ በዘለፋ አይሆንም የሚል መግለጫ ሰጥተዋል። እንግዲህ ምንድነው በቀጣይ የሚሆነው ያለው የሚለው እንደውም እኔ ጦርነቱ ጊዜ መመታታቱ ስላለ ነው እንጂ አሁን ላይ እጅግ ነገሮች እየተወሳሰቡ እየመጡና ጡዘታቸው እጅግ ከፍተኛ ሆኗል እና ይሄ ጡዘትና እየተወሳሰበ መምጣት ደግሞ አደጋውን ከፍ ያደርገዋል ብለን እናስባለንና እንግዲህ እግዚአብሔር ሊሆን ያለው ነገር ይሆናል። ምክንያቱም እዚህ ኤሪያ ላይ ስለሆነ ትንቢቱ የሚፈጸመው የትንቢቱ መፈጸሚያ ቦታ ስለሆነ አሁን ይህን ነገር በዚህ ጊዜ በዚህ ሰዓት እንደው ይቆማል የምትለው አይደለም። ምክንያቱም የመጨረሻው ትንቢቶች የሚፈጸሙት አውሬውም የሚነግሰው የትንቢቱ መፈጸሚያ የሚሆነው እዚህ አካባቢ ነው። ነገር ግን በዓለም ዙሪያ ሁሉ ምስቅልቅሉ ይኖራል። ገብቷል? ምስቅልቅሉ በዓለም ዙሪያ ሁሉ ይኖራል። ይህ በዓለም ዙሪያ የሚኖረው ምስቅልቅል ምጽአቱን የአውሬውን መገለጥ የሚያፋጥነው ይሆናል። ምክንያቱም የተመሰቃቀለውን ዓለም ስለሚያረጋጋና ሐሰተኛው ራሱን እንደ እውነተኛ አድርጎ ቆጥሮ ዓለም እንዲቀበለው ስለሚፈልግ ያንን ያደርጋል። ያንን ለማድረግ ደግሞ እነዚህ በፋርስ የሚነሳ አሁን የመኖች አሉበት። እንግዲህ በቀጣይም ሌሎች ሀገር ሊጨመሩ ይችላሉ። የት ጋር እንደሚፈነዳ እናውቅም፣ ግን ዙሪያው ላይ ቋፍ እንዳለ እናውቃለንና እንግዲህ እኛ ደግሞ ምን እናድርግ? በዚህ መጨረሻ ዘመን በዚህ ውስጥ እንዳይረሳ የሚያስፈልግ ነገር አለ። ልንጠነቀቀው፣ ልንዘጋጅበት፣ ጥንቃቄ ልናደርግ የሚገባን መጽሐፍ ቅዱስ በመጨረሻው ዘመን ከሚከሰቱ ነገሮች ካስጠነቀቀን አንዱ የሐሰተኛ ነቢያት መከሰት ናቸው። አሁን ላይ በዓለም ዙሪያ እነዚህ ሐሰተኛ ነቢያቶች እንደ አሸን እየፈሉ ነው። እኛም ሀገር እንደዚሁ እንደ አሸን በየጓዳ ጎድጓዳው እየፈሉ ነው ያለው። ግን ጥንቃቄ ልናደርግ የሚገባ ይመስለኛል። ዮሐንስ አንደኛ ዮሐንስ መጽሐፍ ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መንፈስን ከእግዚአብሔር ሆኖ እንደሆነ መርምሩ፣ ብዙዎች ሐሰተኛ ነቢያቶች ወደ ዓለም ወጥተዋልና ይላል። እንግዲህ በምንድን ነው የምንመረምረው ስንል የመጀመሪያ የምንመረምረው በእግዚአብሔር ቃል ስንታጠቅ ነው። ከእግዚአብሔር ቃል ህብረታችን እየጠነከረ ሲመጣ የእነዚህ ሐሰተኛ ነቢያቶችን በሚናገሩትን በቃሉ ስንመዝን ባዶ ሆኖ ስናገኘው በዛ መመርመር እንችላለን። ሁለተኛ የምንመረምርበት መንገድ ፍሬያቸው ነው። ምክንያቱም ዛፍ በፍሬው ይታወቃል። የበግ ለምድ ለብሰው ስለሚመጡ፣ መንፈሳዊ ቋንቋ ተላብሰው ስለሚመጡ ብዙዎችን ሊያስቱና ሊያታልሉ እንደሚችሉ መታወቅ አለበት። ነገር ግን ፍሬያቸውን ማየት ያስፈልጋል። ትምህርታቸው፣ ህይወታቸው፣ ኑሯቸው፣ አገልግሎታቸው ክርስቶስን ይሸታል ወይ? ፍቅር አለበት ወይ? ትህትና አለበት ወይ? ቅንነት አለበት ወይ? ታማኝነት አለበት ወይ? ከርኩሰት ከዋልጌነት የጸዳ ነው ወይ? እነዚህ በቀላሉ የምንለያይበት መንገድ ነው። አንድ እነሱ የሚሸውዱበት መንገድ በጣም ከሚገርመኝ ነገር የሚናገሩት ምንድነው የሚሉት? ሰው ደካማ ነው የሚል ነገር አለ። ደካማ ስለሆነ ነው፣ በቃ ታገሱት። አሁን ላይ የሚባሉ ነገሮች አሉ። ደካማ ስለሆኑ አይደለም፣ ፍሬያቸው ያ ስለሆነ ነው። ያፈሩት ፍሬ ያ ስለሆነ ነው። ከአባታቸው ስለሆነ ነው ፍሬያቸው። ደካሞች ስለሆኑ አይደለም። ሰይጣን ድቤ እየቀጠቀጠ ቃልቻ ሆኖ አይመጣም። አሁን ይህን በጣም ቅዱሳን ሊያውቁት ያስፈልጋል።
ሰይጣን የሚመጣው አሁን መንፈሳዊ መስሎ ነው። የእግዚአብሔር መልእክተኛ መስሎ ነው። ከእግዚአብሔር የተላከና መልእክት አለኝ ቃል አለኝ ብሎ ነው የሚመጣው እንጂ እኔ ሐሰተኛ ነኝ፣ ነብይ ነኝ፣ ሐሰተኛ ነብይ ነኝ እያለ እየነገራቸው አይመጣም። ይህንን ቅዱሳን በደንብ ሊያውቁ ያስፈልጋል። ስለዚህ ይህ ጥንቃቄ የሚያስፈልገን ጊዜና ዘመን ላይ እንደሆንን ልናውቅ ያስፈልጋል እላለሁ። ኤርምያስ 29:8 ላይ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በመካከላችሁ ያሉትን ነቢያቶቻችሁን ሟርተኞቻችሁ እያታለሏችሁ እናንተንም የሚታለሉትንም ህልም አትስሙ ይላል። ሟርተኞች ናቸው። ነቢያቶቻችሁ ነው የሚለው፣ ነቢያቶች አይልም። እግዚአብሔር የቀባቸው ሰዎች በጣም ትሑቶች ናቸው። ከእግዚአብሔር ጋር የተገናኙ ሰዎች በጣም ቅኖች ናቸው። ከእግዚአብሔር ጋር የተገናኙ ሰዎች በጣም የዋሆች ናቸው። የፍቅር ሰዎች ናቸው። ከእግዚአብሔር ጋር የተገናኙ መጽሐፍ ቅዱሳችንን ስናጠና የሚነግረን በጣም የወረዱ ዝቅ ያሉ እግር ለማጠብ የማይከብዳቸው እዩኝ እዩኝ የማይሉ ናቸው። እነዚህን ልናውቅ ያስፈልጋል። አንደኛ ቆሮንቶስ 12:10 ለአንዳንዱ ትንቢትን መናገር፣ ለአንዳንዱም ደግሞ መናፍስትን መለየት፣ ለአንዳንዱም በልዩ ልዩ ልሳን መናገር፣ ለአንዳንዱም በልሳኖች የተናገረው መተርጎም ይሰጣል ይላል። ስጦታ እግዚአብሔር ይሰጣል። የእግዚአብሔር ስጦታ ግን የእግዚአብሔርን መልክ ይገልጣል። የሰውን መልክ አይደለም የሚገልጠው። እግዚአብሔር መልክ የሚገልጥ እንደሆነ ልናውቅ ያስፈልጋል። የመጨረሻ አንድ ጥቅስ ሐሳቡ ሰፊ ቢሆን ስለሆነ አንድ ጥቅስ ብቻ ልናገርና ልጨርስ። ማቴዎስ 7:15 ላይ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላ ከሆኑ ከሐሰተኛ ነቢያት ተጠንቀቁ ይላል። ልንጠነቀቅ ያስፈልጋል። ሕይወታችንን በዚህ በመጨረሻ ዘመን የሐሰተኛ አስተማሪዎች፣ ሐሰተኛ ነቢያቶች የሚገለጡበትና ሰዎችን በማሳት ወደ ሲኦል እንዲሄዱ ከክርስቶስ ኢየሱስ ምጽአት እንዲጎሉ ለማድረግ ተግተው ይሰራሉ። ሰይጣን ሞኝ አይደለም፣ ጥበቡ በእጁ አለ፣ ተግቶ ይሰራል። እኛ ግን ሐሳቡን ልናፈርስበት የምንችልበትን እግዚአብሔር ቃልና ጸጋ መንፈሱን ሰጥቶናል። በዛ ልንዋጋ እንችላለን እላለሁ። እግዚአብሔር ይባርካችሁ። ጌታ ሆይ እነዚህን ወገኖችን እንዲጠነቀቁ፣ እንዲነቁ፣ እንዲያስተውሉ እግዚአብሔሩ መናፍስትን እንዲለዩ በክርስቶስ ኢየሱስም በጸጋ እንድትረዳቸው ጸልያለሁ። በዚህ በመጨረሻው ዘመን ደግሞ በፊትህ መቆም እንዲችሉ፣ እንዲጸኑ፣ እንዲበረቱ ካንተ ጋር የሚጣበቁበትን ያንን ጸጋ በሕይወታቸው ላይ አፍስስባቸው። ክብሩ ለአንተ ይሁን። ስለነበረን ጊዜ ተባረክ። ቃልህን የሰሙትን ባርካቸው። ሁሉ ለስም ክብር ይሁን በኢየሱስ ስም። ሻሎም። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አገልግሎታችንን ደስ ባላችሁ፣ ጌታ በረዳችሁ፣ ጌታ በደገፋችሁ፣ ጌታ በሰጣችሁ አገልግሎታችንን እንድትባርኩ ፍቅራችሁን እንድትገልጡ በጌታ ስም ጠይቃችኋለሁ። በአገሩ ስላላችሁ መልካም ሌሊት፣ በውጭ ላይ ያላችሁ ደግሞ መልካም ቀን እላለሁ። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር እንግዲህ ከድካም ቢሆን እግዚአብሔር ጸጋ በስቶልህ የዚህ ምሽት መልእክት ደግሞ ስላበረከትክልን እንዲሁም ደግሞ መረጃዎችንም ይዘልን ስለመጣ እግዚአብሔር አብስቶ ይባርክ። እውነት ነው እንግዲህ አድማጮች እንደሰማነው መልእክት ዙሪያችንን በጣም መፈተሽ አለብን። አጥሮቻችንንም መፈተሽ አለብን። ምክንያቱም ተኩላና ቀበሮ እንዳይገባብንና
እንደገና ደግሞ ለጥፋት እንዳይዳርገን እጅግ በማስተዋል የምንራመድበት ጊዜ ቢኖር ይሄ ጊዜ ስለሆነ እንደነዚህ አይነት መልእክቶች እንግዲህ በብዛት መስማት ያለብን ነው ብዬ አምናለሁ። እንግዲህ ለዚህም ጌታ ኢየሱስ ፓስተርን እንዲባርክ እመኛለሁ። ውድ አድማጮቻችን ለምሽት እንግዲህ ይዘን የመጣነው መልእክትና መረጃ ይህንን ይመስላል። እግዚአብሔር ፈቃድ ከሆነ ደግሞ በነገው ዕለት ደግሞ እንዲሁ ዓለማችን በምን ሁኔታ ላይ ያለች ብለን መረጃዎችን አሰባስበን ወደ እናንተ የምናደርስ ይሆናል። እስከዚያው ድረስ እግዚአብሔር ምሕረትና ቸርነት ጥበቃ አይለየን እላለሁ። ይልቃል አስራትና ፓስተር አለማየሁ ነሞ በጋራ ሆነን ነው ይህንን ዝግጅት ወደ እናንተ ያቀረብነው። መልካም ጊዜ ይሁንላችሁ። ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ